ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንግዲህ ከበዓል በኋላ ተመልሰን መጥተናል። ሰሞኑን እንግዲህ አንደኛ ምንም ደስ የሚል የሚያጓጓም ነገር የለም ሚዲያ ላይ እና አልመጣሁም፣ ጠፍቼ ከርሜያለሁ። ያው የበዓልም ስራ አለ እንግዲህ 3 ቀን 4 ቀን ሆኖኛል ቪዲዮ ከሰራው ራሱና ግን አንድም ቪዲዮ አታመልጠኝም። የሚለቀቁትን ቪዲዮዎች አያለሁ። የሀይሚን ቪዲዮ አያለሁ እወጣለሁ። ከዛ ውጪ ቲክቶክ ላይ ያለው ነገር በጣም የሚደብር ስለሆነ አልገባም አላይም። በጣም ነው የሚያስጠላው፣ በጣም ማለት ነው። እኔ የምላችሁ ማለት ነው ዛሬ ለሀይሚም ለብሩኬም መልእክት አለኝ። እንዲሁም ደግሞ እየተፋጃችሁ ላላችሁ ሰዎች፣ እንዲሁም ደግሞ አንዳንድ በእነሱ መሀል እየገባችሁ ለምትሳደቡ፣ በተለይ እናትን ለምትዘቀዝቁ፣ ቤተሰብ ለምትዘቀዝቁ ሰዎች የምር ግን እናንተ ሀይሚና ብሩኬ እውነት ይለያያሉ ብላችሁ አስባችሁ ከሆነ ተሳስታችኋል። አይኖ በዓልን አብረው ባለመዋላቸው ይደብራል። ማለት እንደዛ አልለመድንም። የሆነ ድራማ ተጀምሮ የሆነ ሰዓት ላይ ያቋርጣል። በዓል ወይ ደግሞ ሆነ ቤተሰብ ጋር ሲሄዱ ያቋርጥ ነበረ፣ ይታረቁ ነበረ። አሁን ግን ያው ነገሩ ትንሽ ከረር አድርገውታልና ስቲል በዓልን ራሱ ከካሜራ ጀርባ ባላቅም ከካሜራ ፊት ለፊት ግን እኛ የለመድነው ሀይሚና ብሩኬ ከቤተሰቦቻቸው ጋር በደስታ በሳቅ በፍቅር ሲጎራረሱ ሲገባበዙ ነበርና ትላንትና ግን ያ ነገር አልነበረም። የምር በጣም ይደብራል። ሀይሚዬ ደግሞ ሙሽዬ ጋር ሄዳ በማየቴ እጅግ በጣም ደስ ብሎኛል። ሀይሚዬ እኔ ቆንጆ እናትሽ ጋር ሄደሽ ስላየሁሽ በጣም ደስ ብሎኛል። አንቺ ጎበዝ ነሽ፣ ጀግና ሴት ነሽ፣ ጠንካራ ሴት ነሽ። ይህንም ያደረገው ደግሞ ሀብ ነው። ሀብ እግዚአብሔር ያክብርህ፣ እግዚአብሔር ይስጥህ። እንዲሁም ደግሞ ያው የሰማኋቸው አዳዲስ ነገሮች አሉ ዛሬ እንግዲህ እነሱንም እነግራችኋለሁ። እግዚአብሔር እውነት ያደርገው። በመጀመሪያ ሀብ ትላንትና ለምን ብሩኬ ሄዶ ሀይሚን አላመጣትም? ለምን በመልእክተኛ ሀይሚ እሙሽ ጋር ለምን ትሄዳለች? ለምን ሀብ ለምን ብሩኬ ላላችሁ፣ አንደኛ ውዶቼ ብሩኬ ቢሆን እሺ አትልም ሀይሚ፣ እሺ አትለውም ነበር። ምክንያቱም ሀይሚዬ በጣም ተናዳለች በብሩኬ። አዎ ተበዳይ ናት፣ ያናድዳል ነገሩ። ብሩኬ ያደረገው ነገር ያናድዳል። እንደ ሴት ሆናችሁ ስታስቡ ያናድዳል፣ በጣም ነው የሚያናድደው። እና ብሩኬ አውቀህም ቢሆን ሳታውቅ ያደረክ ያለው ነገር ትክክል አይደለም። ሀይሚ በስነ ስርዓት ይቅርታ ልጠይቃት ይገባል። ሀይሚዬ ደግሞ መለያየት መፍትሄ አይሆንም። መለያየት በጭራሽ መፍትሄ አይሆንም። ምክንያቱም እስካሁን ድረስ ደሳስ የሚሉ አብራችሁ ብዙ ነገር አሳልፋችኋል። ብዙ የፍቅር ጊዜያት አሳልፋችኋል። ብዙ ደስ ደስ የሚሉ ጊዜያቶችን አሳልፋችኋል። ለፍቅራችሁ ደግሞ ሁለታችሁም ብዙ ዋጋ ከፍላችኋል። ከዚህ በኋላ የእናንተ መለያየት ምኑም ደስ አይልም፣ አያምርም። በጣም ነው የሚደብረው። ቡቡዬ ደግሞ በጣም ነው የምወድህ፣ በጣም ነው የማከብረህ። አንተ ደግሞ ቢያንስ ሀይሚዬንም ኦዲየንሶችህንም አክብር እና ሀይሚዬን ይቅርታ ጠይቃት፣ በስነ ስርዓት ይቅርታ ጠይቃት። አዎ አጥፍተሃል ቡቡ፣ ስለዚህ ይቅርታ ጠይቃት። አንተም ይቅርታ ጠይቅ፣ ሀይሚዬም ደግሞ ይቅር ትበል። እንዴ ለምንድን ነው መለያየት? እኮ መፍትሄ አይሆንም። መለያየት ደግሞ ምንድን ነው? ሀይሚ ደግሞ ስለተናደደችብህ ነው እንጂ ከአንተ ለመለየት ፈልጋ አይደለም። ያ አለ አይደል፣ አንዳንዴ ወጣትነታችን ከባድ ነው እና ምናልባት ይህን ያህል ርቀት የሚያስኬደኝ ወይም ደግሞ ይህን ያህል የሚያስለምነኝ ወይ ደግሞ ይህን ያህል ይቅርታ የሚያስጠይቀኝ ጥፋት አላጠፋህም ብለህ ከሆነ ቡቡዬ፣ ምናልባት ያው ወጣትነት አለ አይደለ፣ ገደል ሁሉ ሜዳ ነው የሚመስለን። ገባችሁ? ከባድ ነውና አስተውል። ምናልባት ይሄ ልጁ ምናምን ነገር ታውት፣ ምናልባት እሱ ሌላ ጉዳይ ነው። ግን ደግሞ ከሀይሚዬ ጋር
በተጣላህበት ሰዓት ከዚችኛዋ ጋር መገናኘትህ በራሱ የሚያስከፋ ነው፣ ሀይሚን የሚያስከፋ ነው። ስለዚህ ይቅርታ ጠይቃት፣ ምንም ማለት አይደለም እንዴ። በስነ ስርዓት ይቅርታ ጠይቃት። ሀይሚ እኮ ከዚህ በላይ የሚገባት ሴት ናት። በቃ ይቅርታ ይገባታል። በዚህ ሁኔታ ሀይሚ ካንተ ጋር አልቀጥልም ማለቷ ከልቧ አይደለም፣ ግን ደግሞ ተናዳባለች። ያናድዳል። ማለት ሴት ነኝ፣ እንደ ሴትነቴ ነው ማሰብ ያለብኝ። በእኔስ ቢሆን የሚለውን ነው ማስበው ነው። የገባችሁ? የእናንተን ባላቅም ማለት ነው። በቃ ይቅርታ ባባሉ፣ ምንም ማለት አይደለም። እዩ የምትባል ደግሞ እባብ ውስጥ ለውስጥ እየሄደች ነው እንጂ አልተውቻቸውም። ከህይወታቸው ወጥቻለሁ ያለችው ውሸቷን ነው። የብሩኬን ፎቶ እና የልጅ ፎቶ ፖስት አድርጋ አይቻታለሁ። ስለዚህ እሷ ውስጥ ለውስጥ እንደ እባብ እየሄደች ነው። ትላንትና ሀይሚዬ ማለት ነው ሙሽዬ ጋር ሄዳ አለ አይደለ ሀብ እኔማ አለ ብዬ ላጋፍጥ ነበር ምናምን ምናምን ሲል እግዚአብሔር ምስክሬ ነው፣ አይኗ ላይ እንበዋ መጣ። አይቶ እዚህ ጋር አቋርጥ ምናምን አለች። እንበዋ ግን አይኗ ላይ ግጥም ብሏል። ሴቶች እንደዚህ ነን። በቃ የምንወደውን ሰው ማጣት በጣም ነው የሚከብደን። ነገር ግን ያ ሰው በእኛ እንደጨከነ ሲገባን ደግሞ ውስጣችን ይደማል። ገባችሁ? እንግዲህ ትላንት ቤቱ ሂድረስ መሄድ ቀላል አይደለም። እሙሽዬ ጋር ሄዳለች። ይሄ ቀላል አይደለም። ይሄ ለእኛ ትልቅ ተስፋ የሚሰጥ ነገር ነው። በቃ እነሱ ነገ አንድ እንደሚሆኑ ማለት ነው። ግን ትላንትና ብሩኬ እሙሽዬ እንደሰማችኋት ጠዋት የወጣ ነው ብላለች። እና አላቅም፣ ቢያንስ በዛን ሰዓት እቤት ብትጠብቃት ሀብ እዛው ያያይዛችኋል ከሙሽዬ ጋር ነገሩን ልቅ ይል ነበረ። በዛ ላይ ደግሞ ሀይሚዬ ይቅርታ ይገባታል። በቃ አንተም ይቅርታ ጠይቅ፣ ኦዲየንሶችህን አክብር፣ እህቶችህን አክብር። በተለይ የአረብ ሀገር እህቶች ኢትዮጵያ ውስጥ በሚሊዮን ቢታይ ማንም ቢያየው አይቆጥርም። አረብ ሀገር ያለ ሰው ያሉ እህቶች ናቸው እዚህ ያደረሷችሁ። ስለዚህ ድራማም ከሆነ ለነሱ ስትሉ እባካችሁ ይበቃል። ስንት ስለናንተ የሚያለቅስ፣ ስንት ስለናንተ የሚጨነቅ፣ ስንት ስለናንተ የሚያስብ ሰው አለ ከስራ ጋር። እውነቴን ነው የምላችሁ፣ አረብ ሀገር ያሉ እህቶች ናቸው የእናንተ ቪዲዮ ሲታይ ብር እንዲቆጥር የሚያደርጉት። ኢሮፕ ያሉ ሰዎች ካላችሁ ወይም ደግሞ ኢሮፕ ያሉ ሰዎችም ይቆጥራል። ነገር ግን ኢሮፕ ያለ ሰው ሁሉም የየራሱ ሩጫ ታውቃላችሁ። 24 ሰዓት ነው ስራ የሚሰሩት። ቁጭ ብሎ የእናንተን ቪዲዮ የሚያይ ያለው ከስንት አንድ ነው። ኢሮፕ ያለ ሰው 24 ሰዓት ነው ስራው። ስለዚህ እባካችሁ ኦዲየንሶቻችሁ ክብር፣ ለእናንተ ትልቅ ክብር ያላቸው ኦዲየንሶች ናቸው ያሏችሁ። ስለዚህ ብሩኬን በአግባቡ ይቅርታ ጠይቅ፣ ሀይሚዬም ደግሞ ይቅር በይ። እርግጠኛ ነኝ ይቅር ትላለች ሀይሚዬ፣ ይቅር ትላለች። እና በጣም ከባድ ነው። እንዲሁም ደግሞ ያው ዛሬ ያልቃል የሚል ነገር አለ። የሰማሁት ነገር አዲስ ነገር ምንድን ነው? አዲስ ነገር ነግራችኋለሁ ብያችሁ ነበር። ሀይሚና ብሩኬ ዛሬ ማለት በቃ ብሩኬን በአግባቡ ይቅርታ ይጠይቃል፣ ሀይሚዬም ይቅር ትለዋለች የሚል ወሬም ጭምጫሚ በውስጥ ታርቀዋል የሚል ወሬ እየሰማሁ ነው። እግዚአብሔር ያደርግልን። ማለት በቃ አስጠላ። እግዚአብሔርን እስኪ ለቤተሰቦቻችሁ ስትሉም ቢሆን ታረቁ። በቃ እንዲህ ሙሽዬ ለምን ትዘግዘቅ? ቤተሰብና አሁን ትላንት እሷ ምንድነው ጥፋቷ? ቲክቶክ ላይ ያላችሁ ሰዎች ግን ስርዓት ያዙ። እግዚአብሔርን ሰው አዘቅዝቁ። በጣም ነው የምታስጠሉት። በዚህ አጋጣሚ እንዴ ቁጭ ብላችሁ ስለ ሰው ህይወት ከመፈተፍቱ ማለት ነው። ምን አለ ብዙ ሚዲያ ላይ ብዙ የሚያስተምር ነገር አለ፣ ብትማሩ ምን አለበት? አንዳንዴ እንደ ሁሉን ነገር ይሰለቻል። እነሱ ይታረቃሉ፣ ዛሬ ይታረቃሉ የሚል ተስፋ አለኝ እኔ ራሱ ማለት ነው። የምሬን ነው የምላችሁ። እሙሽዬ ከሰማች ይሄ ነገር ከሙሽዬ አያልፍም። እሷ ስላልሰማች ነው። ትላንትና ሀብ ሄዶ ያመጣ ስትጨነቅ ስለነበር ነው ሙሽዬ። እነሱ ቢለያዩኛ ምን የምንጠቀመው ነገር የለም።